በመጀመሪያዎቹ 1990 አንዱ ትልቁ አሰቃቂው ክስተት በታሪካችን ዓለም ተመዘገበ። የጅምላ ጭፍጨፋ በሩዋንዳ። በዛ የጅምላ ጭፍጨፋ ጦርነቱ በሁትሲና ቱሲ ነገድ መካከል ነበር። ወደ ሚሊዮን ሰዎች ተገለው ነበር 9 ወራቶች ባልሞላ ውስጥ። የጅምላ ጭፍጨፋ ሲጀምር 380,000 የሰባተኛ ቀን አድቬንቲስት በሩዋንዳ ነበሩ። ጦርነቱ ሲያልቅም 100,000 ሞተው ነበር። በ6 ወራቶች ውስጥ 100,000 አድቬንቲስት ታርደው ነበር። አድቬንቲስት ስለሆኑ ሳይሆን ነገር ግን ሌላኛው ወገናቸው ከሌላ ነገድ ወይንም ዘር ስለነበሩ ነው። በቅርብ ዓመታት ወደ ሩዋንዳ ተጉዤ ነበር ለተለያዩ ጉብኝቶች በታላቅ ስታዲየም ስሰብክ። አሁንም በሩዋንዳ የግድያ ሙከራዎች ነበሩ። እዛም ስጓዝ ላስተናጋጁ ሰራተኛዬ ለማህበር ፕሬዝዳንት አሜን አዲኔቨር አናግሬው ነበር። እንዲህም ብዬ ጠየቅኩት፣ መጋቢ አዲኔቨር በጅምላው ጭፍጨፋ ጊዜ የምታውቀው የሞተ ሰው አለ? እንዲህም ነገረኝ። መጋቢ ማርቆስ ወንጌል እየሰበኩ ነበር በውጪ። በሬዲዮ ማስታወቂያ ሲመጣ ወዲያውኑ 10,000 ብሔራዊ ጦር ወጣት ሰዎች ከመርሴዲስ ጋር ጎዳና ላይ እየሮጡና ያዩትን ሁሉ ይገሉ ነበር። ግድያው ታላቅ ከመሆኑ የተነሳ ሬሳዎቹ በጎዳና ላይ ሞልቶ ነበር። ውሻም መጥቶ በላቸው። ግድያው ታላቅ ከመሆኑ የተነሳ በሺዎች የሚቆጠሩ ሬሳዎች በወንዞች ላይ ተወርውረዋል እና ወንዞቹ በሬሳዎች ተገኝተው ነበር። መጋቢ አዲኔቨር በውጪ እየሰበከ ነበር በማህበር ፕሬዝዳንት። ከዛ ብሔራዊ ጦሮች ወደ ቤተክርስቲያን መጥተው ሚስቱን፣ 3 ልጆቹን፣ የልጅ ልጆቹን አውጥተው ከቤተክርስቲያን ውጪ በዛኑ ቀን ገደሏቸው። የህብረት ኮንፈረንስ ፕሬዝዳንት አናግሬው ነበር። ያጣሁ ሰው አለ? አሁን አጥቻለሁ እና ጠየቅኩት፣ ማንን አጣሃል? እንዲህም አለኝ፣ ባለቤቴንና 7 ልጆቼን። የመኪና ሹፌሬንም አናገርኩት፣ ያጣሁ ሰው አለ? እንዲህም ብሎ ነገረኝ፣ 47ቱን የቤተሰብ አባላቶቼ እኔ ብቻ ነኝ በህይወት ያለሁት። ሳናግራቸው ሳለ መጋቢ አሜን አዲኔቨር እንዲህ ብሎ ነገረኝ፣ ማርቆስ አንዲትን ሴት እንድትተዋወቃት ፈልጋለሁ። ስታገኛትም ህይወት ለዘላለም ይቀየራል። ስሟም አዲል ሲልፉ ትባላለች። ከዛ በጭነት መኪና ላይ ወጣን። ይሄ ሻካራ መንገድ ተጓዘን ወደ ኪጋላ ሀገር ሩዋንዳ። እናም መጋቢ አዲኔቨር የተጓዘን ሳለ ታሪኩን ነገረኝ። እቺ ሴት ከባለቤቷ ጋር ነበረች። ገዳዩ ሲመጣ የባለቤቷን እጅ ያዘች። ገዳዮቹ ሰይፍ አምጥተው የባለቤቷን ጭንቅላት ከፈሉት። አንገቱንም ሲመቱት ገደሉት። እሷ እዛው ነበረች እና መጋቢ አሜን አዲኔቨር ሲናገር ማርቆስ አምናለሁ ልጅቷ ታሪኩን እንደምትነግረ። እቤቷም ስራመድ ፎቶ አየሁኝ የመጋቢዋ ባለቤቷ በግድግዳ ላይ። ለማክበር ያህል በእርጋታ ተራመርኩኝና ቆምኩኝ እና ምስሎቹን ተመለከትኩኝ እና አሰብኩኝ በእኔ ላይ ቢሆንስ ብዬ የሚስቴን እጆቼን ይዤ። ከዛ አንድ ሰው ወደኔ ሮጦ መጥቶ በሚያስፈራ ጭንቅላቴን በሰይፍ ሲከፍሉት ባለቤቴ ይህንን እንዴት እንደምታሳልፈው ቁጭ እንዳለን ትንሽ ወሬ ለጊዜው አወራን እና ወይዘሪት ሰልፉ መጣች ወደ ክፍላችን። ከዛ ስለ ርዕሱ በጥንቃቄ ወደ እርሷ አቀረብኩላት። እናም እንዲህ አልኩ፣ እህት ሰልፉ እረዳለሁ ከባልሽ ጋር ሳለሽ የህዝብ ጦረኞች መተው ስለገደሉት ለማውራት ከባድ ቢሆንም ስለ ሁኔታው ነገር ግን ለእኔ ብታካፈኝ ደስ ይልሻል። ማልቀስ ጀመረች እና ተናገረች። እሺ መጋቢ እነግርሃለሁ። እንዲህ አለች፣ የህዝብ ጦረኞቹ እየመጡና ወደ መንደራችን እየቀረቡ እንደነበረ ተነገረን። ከሌሎች 45 ሰዎች ጋር አመለጥን ወደ ካቶሊክ ቤተክርስቲያን። ወደ ምድር ቤት የምንደበቅበት ቦታ ያለን መስሎን ነበር እና ቤተክርስቲያን ውስጥ ሳለን በምድር ቤት ሳለን የህዝብ ጦረኞች መጡ እስከነ ሰይፎቻቸው። መምታት ጀመሩ። እንደውም በክፍሉ ውስጥ 60 ሰዎች ነበሩ። 45ቱ በቅጽበት ተገደሉ። እንዲህ አለች፣ የባለቤቴን እጅ ያስኩኝ። የሆነ ሰው መጣና በሰይፍ መታው። ከእርሱ የወጣው ደም እኔን ሙላዬን ረጨኝ። እንዲህም አለች፣ በጣም የሚያስፈራ ነበር መጋቢ እና ከዛ ሰውዬ ሰይፍ ወሰደ እና ጭንቅላቴን መታው። ቆንጆ ጥቁር ጸጉሯን አነሳችና ጠባሳውን አየሁት። ከግንባሯ ከዚህ ጀምሮ ወደ መሃል ጭንቅላቷ ድረስ ይሄዳል። እንዲህም ብላ ነገረችኝ፣ መጋቢ ክንዴን መቱኝ እስኪነቀል ድረስ። ክንዷን አንጠልጥላ አሳየችኝ። እንዲህም አለች፣ መጋቢ ከዛ ትከሻዬን መቱኝ። ልብሷን ገለጠችው። ጠባሳዋን ትከሻዋ ላይ አየሁት። እንዲህም አለች፣ ለሞት ተውኝ። ሰውነቴም የሞቱት ሬሳዎች ላይ ወደቀ ለ3 ቀናቶች። 3ኛው ቀን እንዳለቀ የህዝብ ጦረኞቹ ሄዱ። ከዛ እንዲህ ብላ ነገረችኝ፣ መንደርተኞች መጡ ሬሳዎችን ለመቅበር። አንድ ሰው እኔን ከመቅበራቸው በፊት የልብ ምቴን ሰማ።
የልብ ምት ነበረኝ። ከዛ ወሰዱኝ። ራሴን ስቼ ስለነበረ እኔን ማከም ቀጠሉ። መጋቢ በሆስፒታል ለ3 ዓመታት ስገባና ስወጣ ነበር። በዚህ ጊዜ በሩዋንዳ ኮንጎዎቹ ተዋግተው በኃይል አስወጣቸው፣ ነፃም አወጧት ሀገራቸውን። እናም 18 እስር ቤቶችን ገነቡ። ለነፍሰ ገዳዮቹ 180,000 ሰዎችን እስር ቤት አስገቡ። ወይዘሪት ሰልፉ 3 ዓመታት ወስዶባት ነበር ከእርዳታ ለመላቀቅ። በአሁኑ በሀገሪቷ መረጋጋት አለ እና እንዲህ ብላ ነገረችኝ። መጋቢ ማርክ ውሳኔ መወሰን ነበረብኝ፣ መራር ብስጩ አሮጊት ሴት ለመሆንና ላለመሆን። እንዲህም ብላ ነገረችኝ። ውሳኔ መወሰን ነበረብኝ፣ የባለቤቴ ሞት ከንቱ እንዳይሆን። ማረጋገጫም ነበረኝ። በልቤ እየመታ ያለው ነገር ቢኖር ኢየሱስ ክርስቶስ ተመልሶ እንደሚመጣ ነው። ባለቤቴም የሚፈልጋቸው ነገሮች ከእኔ ነፍሰ ገዳዮችን ሄጄ ወንጌልን እንዳገለግላቸው ነበር። ስለዚህ መጋቢ ከዚህ መንደር ሳይርቅ እስር ቤት አለ። ሄጄ ብርድ ልብሶችን ለእስር ቤት አመጣሁላቸው። ምክንያቱም ምሽቱ ቀዝቃዛ ስለነበር ሄጄ ምግቦችን ለእስር ቤት አመጣሁላቸው። መጽሐፍ ቅዱስን ማጥናት ጀመርኩኝ ከታሳሪዎቹ ጋር። እነዚህ ነፍሰ ገዳዮች ነበሩ። መጋቢ አንድ ቀን በእስር ቤት አንድ ሰው እግሬ ላይ ወደቀ። እግሬንም መሳም ጀመረ። ፊቱንም አየሁኝ። ከዛም እንዲህ አለኝ፣ አስታወስሽኝ? ከዛ እንዲህ አለችኝ። ያን ፊት ከአእምሮዬ ባወጣው ተመኝቼ ነበር። ያ ወጣት ልጅ ነበር፣ በ20ዎቹ እድሜ ነበር። ሰይፉን ወስዶ ባለቤቴን መጥቶ በግማሽ ከፈለ። ያ ወጣት ልጅ ነበር። እዚህ እስር ቤት እንደነበረ አላወኩም ነበር። መቼም አስቤው አላወኩም። ተመልሼ እንደማየው ይህ ወጣት ልጅ ነበር ሰይፉን የወሰደ፣ ጠባሳ ጭንቅላቴ ላይ ያስቀመጠና ህመምን የሰጠኝ። እናም እንዲህ አለኝ፣ ትምሪኛለሽ ወይ? እናም ስትናገር ከእግሬ አነሳሁት። እናም አቀፍኩት እና ተናገርኩት፣ ይቅር እልሃለሁ። መጋቢ መጽሐፍ ቅዱስን ለ6 ወራቶች አጥንቼ ነበር። መጋቢ በእስረኞች ሁሉ ፊት ቆመና በጉባኤ የሚጠመቅበት ቀን ለዛኔ ነበር። ተጠመቀ፣ ኃጢአትንም ተናዘዘ። መጋቢ አጠመቅ ነው እና መጋቢያችን ከጥቂት ዓመታት በኋላ አመክሮ አግኝቶ ከእስር ቤት ተለቀቀ። እዚህ ጋር ችግር አለ። እናቱና አባቱ በጅምላ ጭፍጨፋ ጊዜ የተገደሉ ስለነበር በሚኖርበት ቦታ አልነበረው። መጋቢ በጉድፍቻ እንደ ልጄ አድርጌ ወሰርኩት። ልታገኘው ትፈልጋለህ ብላ ጠየቀችኝ። ልቤ መምታት ጀመረ። ከጭንቅላቴ በላይ ነበረ። የመጋቢውን ፎቶን አየሁኝ። ይህ ሰውዬ መልሶ ይገድል ይሆንን? ነፍሰ ገዳዩ በሩን አልፎ የሄደ መስሎኝ ነበር እና ሌዊስ በበሩ አልፎ ሄደ። ረጋ ያለ ፈገግታ በፊቱ ላይ ነበር። አይኖቹም ያበሩ ነበር። አሜና ዲነቨር እንደውም ወይዘሪት ሰልፉ ተራምዳ እጆቹን በእርሱ ላይ አድርጋ በጉድፍቻ የወሰድኩትን ልጄን ላስተዋውቃችሁ አለችን። እንዲህ አለች፣ አንድ ቀን ኢየሱስ ሲመጣ ስቃይ ሁሉ ምንም ይሆናል። አንድ ቀን ኢየሱስ ሲመጣ ሁሉም የልብ ህመም ምንም ይሆናል። አንድ ቀን ኢየሱስ ሲመጣ ሁሉም ሸክም ምንም ይሆናል። አንድ ቀን ኢየሱስ ሲመጣ ያለፈው ያልፋል። እንዲህ ብላም ነገረችኝ። የሚያነሳሳኝ ነገር ቢኖር ስለ ወደፊቱ ስለሚመጣው ነው። ኢየሱስ ተመልሶ ይመጣል። በልባችሁ አንድ ነገር አለ? በአሁኑ ጊዜ መቅረፍ የምትፈልጉት ሚስጥራዊ ኃጢአቶች በህይወታችሁ ላይ አለ? እግዚአብሔር አዴል ሰልፉ መቀየር ከቻለ፣ እግዚአብሔር ካችን ሴት ካወጣ፣ ከመራርነትና ከጥላቻ ከልቧ ካወጣ፣ እግዚአብሔር በህይወታችሁ ተአምራትን ያደርጋል። ያለፈው ታሪካችሁ ወደ መስቀሉና ምህረቱ ይመራችኋል። የወደፊት እይታችሁ የሚመራችሁ የሕያው ክርስቶስ የማዳኑ ኃይል እንድትቀበሉ ነው። የወደፊት እይታችሁ የትኛውም ነገር ኢየሱስ ክርስቶስ ከመምጣት ከሚያሰናክላችሁ ነገር ወደ ጎን እንድትተዉ ያደርጋችኋል። ከዚህ የሚሻል ነገር የለም። አንገቶቻችሁን እናጎንብስና እንጸልይ። ዛሬ በዚህ አንድ ሰው አለ። እጅህን አንሳና እንዲህ በል፣ ጌታ ሆይ ምህረትን ፈልጋለሁ፣ ምህረትን ፈልጋለሁ። አንተ ብቻ የምትሰጠው ጌታ ሆይ ያህንን ምህረት ፈልጋለሁ፣ ያህንን ነፃ መውጣት ፈልጋለሁ ከጥፋተኝነት ከጸጸት። ጌታ ሆይ የሃይማኖት ልምምድ ይለፈኝ።